የምር እንደ ዛሬ አላስደሰተችኝም በህይወቷ ማለት ነው። አያችሁ እንዴት እንደተፍጨረጨሩ። ኧረ እባክህ አቤላማ እኮ ዛሬ ከዚህ በኋላ አንቺ አሳስረሹ ከእስር ቤት ወጥቶ አንቺ ምርጫው ካደረገ እኔማ ከዚህ በኋላ የኔና የሱ ጓደኝነት ያበቃል። ጠንቅር ብሎ ለምን አይቀርም? ገባ? የልጁ አባት እኮ ነው። እናንተ የምታቁት እኮ እናንተ የምታቁት አብርሽ እዛ እናንተ ና በዚህ ግባ ና በዚህ ውጣ ብላችሁ ወዳ ወዲህ ስትሉት ነው አይደለ? እሱም እኮ በህሊናው የሆነ ነገር ያስባል። ገባችሁ? በመሀላቸው ያለ ፍሬ ራሱ እናንተ ብትለዩ በእነሱ መሀል ያለው ፍሬ አይለያቸውም። አቤት የምር ዛሬ እንጃ ቃላት የለኝም ለሩታዬ ማለት ነው። ቃላት የለኝም። እንዴት ነው የሚያርጋት? ምን ነው ጥሪውና ደዊና እዚህ መጥቶ መጫውን ያሳውቅ ስትያል ነበር እንዴ? አብርሽማ ዛሬ ነው በቃ ታሪክ የሰራከው። መኪና አለው። መኪና እኮ የሩታ የልፋቷ የድካሟ የተንከራተተችበት የድካሟ ውጤት ነው። ገባሽ? እንዳንቺ አልጋ ባልጋ በሆነ ህይወት ላይ መጣ ፊት አላለችም። ብዙ መስዋዕት የከፈለችበት ቤተሰቦቿን ያጣችበት ትዳር እኮ ነው። አንቺ ገልቱ የትኛው ባልሽ እያሳሰርሽ? ለምን ማሳሰር አይደለም ለምን የፈለገችውን እርምጃ አትወስድ? ምን አገባ ካቤላ ምን አገባ ካንተ ወጠጤ? ተደናገጡ እኮ አመድ እኮ ነው የሆኑት ጋይስ። ወይኔ ፈጣሪ። ትዳር ውስጥ መጋጨት አይደለም ብዙ አይነት ፈተና ሊኖር ይችላል። ግን ሩታ እንደ ዛሬ በህይወቴ አስደስታኝ አታውቅም። ባይሳካ ራሱ አልኳችሁ ቤተሰብ ባይሳካ ራሱ እንደ ዛሬ ታሪክ አልሰራችም ሩታ ማለት ነው። የኔ አንበሳ ይገባሻል። አንተስ ብትሆን ልጁ ምንም አያውቅም ብለህ አይደል እንዴ ከአለሌ ሴት ጋር ያመጣከው? ምን ነው ስንት ነገር የከፈለችበት ህይወቷ እኮ ነው አይደለም? በአብርሽ ሩታ የፈለገችውን ነገር ብትባል ጌታ ነው የምላችሁ እንደ ሩታ ጀግና የለም። አዳሚ ምድር ላይ ትቀር ያለሽ ገና ትፍጨረጨር ያለሽ ምኑን አይተሽ ግን ማለት ነው። ሩታ አክት እያደረገች ነው ማለት እነሱን ለመፈተን እያደረገችው ድርጊት ነው ይሄ ነገር ማለት ነው። እነሱ አቤልና ሄርሜላ ግን እውነት መስሏቸው እንዴት ሰማይና ምድሩ እንደተገለባበጠባቸው ምን አይነቶች ውርደታሞች ናቸው። ግን አብርሽ ደግሞ ማለት ነው የሆነ ጅላጅል ነገር ነው። ምርጫህን አሳውቅ ተባለ። ልክ ሁለቱን አንድ ላይ ሲያይ ማለት ነው ወይኔ ፈጣሪ ሆይ እኔ ግርም የሚለ የሩታ ተንኮል የዛሬዋ የሩታ ተንኮል እኔ ግርም ነው ያለች ማለት ነውና ማለት በዚህ ልክ እንደዚህ እናደዳል ሰው እንዴ? አቤላ ቆይ ምኑ ነው እንደዚህ ያንገበገበው? ወይ ሄርሜላን ውሰዳት በቃ አንተ የግልክ አድርጋት እስኪ። እቺ ልጅ እንግዲህ ያኔ ወንድ ነው አይደለም የምትፈልገው? አንተ ውሰዳት በቃ ልጁን ተፋቱት። እንዴት ነው የሚያደርገው? በሉ ሁለታችንም አልፈልግም አላለም አብርሽ። መምረጥ ስላቃተው ነው። አያችሁ እስር ቤት ቢሄድ ራሱ ማለት ነው ምንም ቢሆን ምን ከሄርሜላ መራቅ ስለማይፈልግ ነው ይመስለኛል። እሷ ግን ለመፈተን ነው ይሄን ነገር ላይ ያደረገችው ሩታ ማለት ነው እንጂ ከአብርሽ ጋር መቀጠል አትፈልግም። ምክንያቱም ልቡን ጠንቅቃ ስለምታውቀው ማለት ነው። ግን ለፈተና ራሱ ማለፍ ያቃታቸው ምድረ ውልክፍ ናቸው ማለት ነው። አያችሁ እንዴት እንዳቃጠላቸው። እንዲህ በዚህ ልክ ለምን ትፍጨረጨር ያለሽ ታዲያ? የሰው ባል ቀምተሽ የኔ ባል የኔ አባት እየፈለጋትን ትበላ። እውነቷን ነው ባሏ ነው ድብን ያለ የህጋዊ ባሏ ነው እኮ የልጁ አባት እና የኔ ውሽማ ትበላው አንቺ ነሽ እንጂ ውሽሚቱ። አቤላ ደግሞ ምን ቤት ነ ሩታ አብረው ባይሆኑ ራሱ ማለት ነው አብረው ባይቀጥሉ ራሱ እንደ ዛሬ አንጀቴን አላራሰችም። እውነቱን ለመናገር አያችሁ ለመፈተን እንኳን ያኔ ለእንትን እንኳን በጣም ነው ተንበጫበጩት። እንዴ አብርሽም ደግሞ ድብን ያለ ችግር አለበት። ምክንያቱም ምረጥ ሲባል ትላንትና አንድ ቀን ነው ስጪን ጊዜ የተሰጠን አንድ ቀን ነው ነገሮችን እናስተካክላለን። እሺ ምረጥ ተባልክ እኮ እንዴ እቺ ልጅ እኮ ሁሉን ነገር ተዋለው ምረጥና ምርጫህን አሳውቀኝ ነው ያለችክ። ምንድነው እንደዚህ ክው ያደረገህ ማለት ነው? ቶ
እኔ የአቤላና የሄርሜላ አመድ መሆን ነው የገረመኝ ማለት ነው። አመድ እኮ ነው የሆኑት ጋይስ፣ ምድረ አመዳም ማለት ነው። ልጁ ምን አድርገሽ ነው አደንዝዘሽ? እሱ ራሱ እኮ ነው አመድ የሆነው። አብርሽ ሶስቱን አንድ ላይ ሲያይ አመድ እኮ ነው የሆነው። ወይኔ ፈጣሪ! በነገራችን ላይ አቤላ አምልጦ ወደ ሸገር ገብቷል። ወይኔ ዳንኤል ወይ አብርሽ እንደዚህ ለመወሰን ያቃተክ ሰውዬ፣ ትዳር ነው የምትመራው? ታዲያ አንተም ባለቤት አባወራ ሆነክ ትዳር ለመምራት ነው ወይስ ያኔ እሷ እንድትመራክ ነው የፈለገች? ወይ ሩታ ትምራክ ነው? እንደዚህ ከሄርሜላ ጋር በቃ ሸሸ ገዳሜ እያልክ መኖር ነው የፈለግከው? ውጪ ማለት ነው። ገባክ? ትዳር ይዘክ ስትር ብለህ መኖር የማትፈልገው እንደዚህ ከሷ ጋር እዛም እዚህም እያልክ ለመኖር ነው ማለት ነው። እያጨበጨባችሁ አቤላ ደግሞ ወይ አንተ ሄርሜላን አግባት፣ በቃ ፍታን እስኪ ውሰዳትና እቺ ልጅ ማለት ነው። እንዲህ ተፍጨረጨሩ እኮ ጋይስ። ግን ሩታ የዛሬውን ተንኮል ሆን ብላ ነው ያስመሰለችው እንጂ ፈልገው አይደለም። ምክንያቱም ብትፈልገው ኖሮ ትላንትና እንደዛ ሲለምናት ትታዋት ሄድም ነበረ። ብትፈልገው ደግሞ በውስጥ ትጨርሳለች። እንደነሱ ጅላጅል አይደለችም ካሜራ ላይ ዝም ብላ እንትን የምትለው። እና እኔ ግርም ያለኝ ነገር አንደኛ የአብርሽ ሁለታችሁንም አልፈልግም የማለቱ፣ አንደኛ የሄርሜላና የአቤላ ድንጋጤ ግርም ነው ያለኝ። ሁለተኛ ደግሞ የአብርሽ ሁለታችሁንም አልፈልግም ማለቱ፣ የኔ አባታል የኔ ባላሽ ቆይ ወይኔ ፈጣሪ ጉድ እኮ ነው ጋይስ። እና ለማንኛውም ውዶችዬ እንግዲህ የዛሬው ብጥብጥ ይሄን ይመስል ነበረ። ብጥብጥ እንበለው እንጂ እንግዲህ ቀጣይ ደግሞ ምን እንደሚያመጡልን እናያለን። እንግዲህ አብርሽ ምርጫ አልመርጥም፣ ሁለታቸውንም አልፈልግም፣ ብቻዬን ነው መኖር የምፈልገው ብሏል። አብርሽም ችግር አለበት፣ የሄርሜላ እጅ አለበት። ልቡ ያለው ወደ ሌላ ነው ማለት ነው። ሩታዬ እንግዲህ ከዚህ መማር ትችያለሽ። ምክንያቱም ይሄን ነገር ምርጫ ያመጣችው እሷ ፈልገው አይደለም፣ የነሱ እልህ ነው ያስያዛት ማለት ነው። እውነቱን ለመናገርና በጣም ነው የምትገርሙት። ግን ድራማችሁ በእንደዚህ ይቀጥል ለማለት ፈልገን ነው። በያላችሁበት ሰላማችሁ ይብዛልኝ። ቤቱን ሰብስክራይብ ያደረጋችሁ ተከታተሉኝ።